ምስኪን ያሳዝናል በጣም እውነት በጣም ያስፈራል። ማለት ሰው ደፍሮ ሄዶ በእጁ የሚበቀላል ከዛ ይጠፋል እንዴ? ወዲያው ሲተኩሱ ፖሊስ አይደርስም ማለት ነው። ከቆየ በኋላ ነው ፖሊስ የሚመጣው። የለም ገጠር ስለሆነ ያኔ ስለሚሆን ይድር። እሺ በሽምግልና ለምን ችግሩን አልፈታችሁትም? በአንዳንዴ በካሳ በሽምግልና ምንም ይፈታላሉ። እንዴያሉ ስማ የደም ካሳ ያኔ የደም እንትን ይከፈላል። ሽማግሌዎች የፈረዱትን የደም ካሳ ከከፈላችሁ አይበቀሉም ማለት እንዴያሉ እኮ። ለምን እናንተ ጠይቃችሁ እነሱ እምቢ ብለው ነው? እንዴያሉ አባትሽ ግን እኮ መጀመሪያም እኮ ዘመድ አዝማድ የሰፈር ሰው አካባቢውን ለቀ ሂድ ብሎት ነበረ። እሺ ብሎ ቢሄድ ጥሩ ነበር። እነሱም ለቀቁ። ያኔ አሁን ከተማን ቦታ ሊሄድ ቢባል እነሱ ከተማ ገቡ። የት ይገባል? ከዛስ ወዴት ይከዳል? የቢልቅም ታሰቡበት የት አዲስ አበባ ሙሉ ቤተሰቡን ይዞ አባትሽ አዲስ አበባ መጥቶ አይኖር? አይ እሱ ፈጣሪ ያኔ ካዘዘውና ካሰቡበት የትም የጉርጓድ ብትገቢም አታመልጭም። ያው ይቆያል እንጂ መቼውንም ቢሆን አያመልጥ። ወንድምሽ ግን እንዴት ጸጸቱን ይችላል? በሱ ስራ እሱ በገደለው አባትሽ ሲገደል ምን እንዴት ይጸጽታው? እስር ቤት ሄደሽ ጠይቀሽው ታውቂያለሽ ወንድምሽን? አዎ ጠይቃለሁ። እንዴት ነው ጸጸቱ? በሱ ምክንያት አባቱ መገደሉን ሲያውቅ ምን ተሰማ? ብሎ አይሄድም ስንሄድ ወይ ለልጁ አልሆነ ወይ ለቤተሰቡ አልሆነ። አየሽ በጣም አይምሯችንን ብንጠቀምበት በንዴት ሰዓት የምናደርገው ነገር እድሜ ልክ ህይወታችንን ያበላሻል። በቃ ተዳረችን አለቀ ብሎ መኖር ነበረብን። አመት ሆነኝ ስዛ አመቱን አስቆርቤ መጣሁ ወደ አዲስ አበባ። እዛ አዲስ አበባ መቄዶንያ ገባሁኝ። ኦኬ መቄዶንያ ገብተሽ ታውቂያለሽ? ለዛ ነው የመቄዶንያን ቪዲዮስ በመፖስት ያመሰገንሽኝ። 4 አመት ሰርቻለሁ እዛ። ኦኬ በምን በማገልገል በበጎ ፈቃድ እያገለገልሽ? 4 አመት። ዛሬ ለምሳሌ አሁን ዛሬ ተጋገር ነገ አንጋግርም 300 እንጀራ እየጋገርን 4 አመት ሰርቼ ነው ወደዚህ የመጣሁት። ያለ ደሞዝ በበጎ ፈቃድ ወይስ ደሞዝ ይከፈልሽ ነበር? ያው ያኔ ሙሉ ደሙሉ አይደለም፣ ዝም ብሎ ነው ደሞዙ። ያኔ አይደለም ዝም ብሎ አይደለም። ቶታሊ በነፃም የሚሰሩ አሉ፣ ምንም የማይከፈላቸውም አሉ አይደል? እዛው ከጎዳና ላይ አንስተዋቸው እዛው አገግመው ምናምን ማገገል ድነው ምናምንማ ይሰራሉ። እንደዚህ ደግሞ እኛ ዝም ብለን ስንገባ 1000 የሚከፈለን። ኦኬ አዎ ዝም ብሎ እኛ 300 እንጀራ አንድ ቀን እረፍታለን። 300 እንጀራ እንጋግራለን። በቀን 300 እንጀራ ተጋግሪ ነበረ ለ4 አመታት ያህል መቄዶንያ። በቀን 300 እንጀራ ጋግራለሁ። ጀግና ነሽ። እሺ እንትን ልጃቸውስ ወንድምሽና ሚስቱ የወለዱ ልጅ የት ሄደ? እዛው እንዲያገባች ለምድ ያለች። እንዲያገባች ማለት ሚስትየው ከእንጀራ አባት ጋር እያሳደገችው ነው ማለት ነው? አዎ የመጀመሪያ ጠውስ ባገባች አይደለ? እዛው እንዲያገባች እዛው አልመጣችም ለምድ ያለች እኮ ነው። እሱ እኮ ልጄ ልቀበል ከዳሯትማ ልጄ ልቀበል ብሎ ነው እዛ ሄዶ እናትየውን የገደለው የሚስቱን እናት የገደለው ወንድምሽ አይደለ? አላመጣም። ስለዚህ እዛው ወይ እነሱ ቤት ወይ ደግሞ ሚስት ቤት የት እንዳለ አታውቁም። አይታችሁት አታውቁም? የወንድማችሁን ልጅ ከሚስት ቤት ከእንጀራ አባት ጋር እያደገ ነው። አባቱን መጥቶ እስር ቤት ጠይቆ ያውቃል? ልጅ ነው ገና እንዴ ስንት ዓመት ይሆነዋል አሁን? ኦልሬዲ እናትየው ከሞተች 10 ዓመት ከሆናት ልጁ የዛኔ 2 ዓመት ቢሆን አሁን 12 ዓመት ምናምን ነው የሚሆነው። አዎ ያኔ ታዲያ 12 ዓመት አዎ እንደዚህ ግዴታ ሄዳለሁ ማለት አይችልም። አይ 12 ዓመት 18 ሲሞላው ነው እናቱንም ቢብሎ ሄዶ አባቱን እስር ቤት የሚጠይቀው። ስንት ዓመት ተፈረደበት ወንድምሽ? አይናገርም። እናንተ ፍርድ ቤት አልተከታተላችሁለትም? እሱ ነው የሚከታተል፣ እኛ እንከታተል። ስለዚህ አልነገራችሁም ስንት ዓመት እንደተፈረደበት? ሜቢ እድሜ ልክ ይሆናል። አይናገርም። ከ25 ዓመት እስከ እድሜ ልክ መሰለኝ የሚፈረደው የግድያ ወንጀል ሲሆን፣ ግን ልጁንም ሳያይ አስቢው፣ በ2 ዓመቱ ያየው ልጅ ልጁንም ሳያይ ምንዚው
የስንት ሰው ህይወት ተበላሸ። አባትሽ ተገደለ፣ የሚስቱን አባት እሱን እናት እሱ በመግደሉ እሱ እስር ቤት ገባ። ልጁ ከእንጀራ አባት ጋር እያደገ ነው። አየሽ፣ በደቂቃ በሰከንዶች በንዴት የምንፈጽመው ነገር የእኛም ብቻ ሳይሆን የስንት ሰው ህይወት ያበላሻል። እናትሽስ? እናቴ እዛው ናት፣ እዛው አካባቢ። በቃ አሁን አባትሽን ገደሉ። ከዚህ በኋላ ሌላ የቤተሰብ አካል አይነኩም አይደል? እንግዲህ 7 ዓመት በሰችን ተሞት እኮ በቃ አንድ ነፍስን የጠፋባቸው አንድ ነፍስ አጠፉ። እናትሽ ብቻዋን ነው የምትኖረው ወይስ ሌላ ታናናሾች ወይ ደግሞ ታላቅ እህት ወንድም አሉሽ? ወንድሞች አሉኝ። አዲስ አበባ ናቸው እንጂ ያሉት አሉ። ብቻዋን ነው ያለ እና እናትሽ ብቻዋን ነው ገጠር የምትኖረው? ታናናሽ አንድ ናት ያለችው። አንዲቷም አሁን 12ኛ ክፍል ተማሪ ነበረኝ። ውጤት አልመጣ ይችላል አመጣኋት እዚህ አልማርም አለች። በግልም ተማሪ ብትባል። ስለዚህ አትሊስት አንድ ሰው ከእናትሽ ጋር አብሮ አለ፣ ብቻዋን አይደለችም። እናትሽ አሳዘነች። አንድ ያለ አሁን በቅርብ ጊዜ ሄዶላታል። አንዱ ከአዲስ አበባ አንዱ ወንድምሽ ሄደላት። አዎ ባለቤቷን አታ በቅርብ ጊዜ ሄዶላታል እኮ እናትሽ ባለቤቷን አታ ወንድምሽ እስር ቤት ገብቶ ብቻዋን አሳዘነችኝ። እሷ ግን አሁን ከሄደላት ደግሞ አንዱ ወንድምሽ አብሯት የሚኖር ከሆነ አትሊስት አንድ ወንድ ያስፈልጋል ቤት ውስጥ። ያንቺ አጎቶች፣ ያንቺ ቤተሰብ አካል የአባትሽ ወንድሞች ምናምን ለመበቀል አልሞከሩማ። እነሱ ካልደገሙ አይቀጥልም፣ ይሄ ነገር ይቆማል። በዚህ እስካሁን ምንም የለም። ሲናገሩ ምናምን ሰምተሽ አታውቂም? ሲዝቱ ምናምን ወይ? ሰምቼ አላውቅም። እኔም ያኔ ወጥቼ አመት ብቻ ነው የጠጣው። አመት ብቻ ቆየሁኝና ወጣሁኝ። እሺ እናትሽን እየደወልሽ ጠይቂያት። አሁን አረብ ሀገር ነሽ? 4 ዓመት መቅዶኒያ በእንጀራ ጋጋሪነት ተቀጥረሽ ከዛም በኋላ ወደ አረብ ሀገር ሄድሽ? አሁን ሰው ሊሰበጠ 2ኛ ዓመት እየወጣ ነው። ትክክል። 7 ዓመት አባትሽ ከሞተ 4 ዓመት መቅዶኒያ ቆየሽ፣ 1 ዓመት እዛው ገጠር። አሁን ሳውዲ አረቢያ 2 ዓመት 1 ዓመት ከገጠሩ ጋር 7 ዓመት። ትክክል። አይዞሽ እሺ። እና ሀቡዬ በውስጥ ታወሪኛለሽ? ለምን ጉዳይ ማሪ? ቆይ አንዴ ሴትዮ የጠራች። እሺ ምን ታርኪና ሂድ። ሰው ግን ስንት አይነት ሀዘን ያሳልፋል በህይወቱ። የእውነት ስታሳዝን። ውይ አንድ ወንድሟ በሰራው ስህተት አባትየው ባላጠፉት ነገር እኔ ሰው እሱ ባልሰራው ስህተት ሲቀጣ በጣም በጣም አንጀቴን ይበላኛል። ማለት እሱ ባልሰራው ኃጢአት የሰው ልጅ ሲቀጣ፣ ልጁ በገደለው እሱ ምን አገባው? ምን አገባው አባትየውን? እሱን ፈልገው ከተደበቀበት አሳደው ልብ ካላቸው ራሱን አይገሉ? አባት ምን አገባው? ራሱን አይበቀሉ? በጣም ነው የሚያስጠላ። ይህ መሀይምነት እኮ ነው እንጂ የተማሩ ቢሆኑ ሰው ስላልሰራው ኃጢአት አይቀጣም። እሳቸው ባልሰሩት ነገር ልጃቸው በሰራው ኃጢአት ለምንድን ነው እሳቸው የሚቀጡት? ልብ ካላቸው ወጣቶች አይደሉ? አሳደው እሱን ፈልገው ካለበት አስሰው ይዘው ራሱን አያጠቁም? መጣሽ መሀይሞች ስለሆኑ እንጂ ቢማሩ ኖሮ ይሄን አያደርጉም ነበር። ለምን ነበር በልጁ በውስጥ እንዳወራሽ የምትፈልጊው ማሪ? በምን ጉዳይ? በባለፈው አንድ ቀን እኮ ገብቼ ነበረ። ያኔ ስለ ነጭ ወረቀት ምናምን ጠይቄሽ ነበር። እሺ አንቺ ሳውዲ ጠፍተሽ ነው እንዴ የምትሰሪው? ያኔ እዚህም እንደመጣሁኝ ወዲያው እንደመጣሁኝ ሳምንት እንደሰራው ሰዎች መለሱኝ ቢሮ። እሺ ከዛ መለሱኝ። ቅያሪ ምናምን የለም ደግሞ እዚህ
እዛ ስራ ተገኘት ትገቢያለሽ፣ ካልተገኘም ወደ ሀገርሽ ነው የምትገቢው አሉ ቢሮዎች። እሺ እዛ እንደዛ ሲሉኝ 15 ቀን ተቀምጬ ቢሮ ከዛ ሪትኬት ቆርጠው ሰጡኝ። ወደ ሀገር ግቢ ሰጡኝ። አዎ ስራ አልተገኘም። እንግዲህ እዚህ ቅያሪ የለም። ሰዎቹ የሚመርጡት ተዛ ከኢትዮጵያ ነው የሚያመጡት። ተዛ አይወስዱም። ወደ ሀገር ግቡ ብለው ቆርጠው ሰጡን። ወይ እሺ እዛ ቆርጠው ሲሰጡን እኔ ከመንገድ ላይ ጠፋሁኝ። ኦኬ እዛ ጠፋሁ። አሁን በጠፍቼ ነው የምሰራ። ታዲያ ገና 2 አመት ሰርተሽ አገር ልትገቢ ፈልገሽ ነው ነጭ ወረቀት የፈለግሽው? አይ እኔ ህጋዊ መሆን ፈልጋለሁ። ሀገር ገብቼ ይሆን? ታዲያ ህጋዊ ለመሆን እኮ ነጭ ወረቀት አይደለም ያስፈልግሽ። ኤምባሲ ሄደሽ ማሪ ኢቃማ ማሰራትና ህጋዊ መሆን ፈልገሽ ከሆነ እኮ ኤምባሲ ሄደሽ ፓስፖርት ነው ማውጣት ያለብሽ። በነጭ ወረቀት እኮ ኢቃማ አይሰራም። ነጭ ወረቀት እኮ የመግቢያ ነው እኮ የኔ እዚህ ነው የማወጣው ያንን። አዎ ኤምባሲ ሀገር መግባት እኮ አይጠበቅሽብሽም። ኤምባሲ ሄደሽ ፓስፖርት አውጪና ከዛ ኢቃማ ታሰሪያለሽ ገንዘቡ ካለሽ። ፓስፖርት ያለኝ ተፈቅዷል እኮ ሳውዲ። ፓስፖርት ሻለሽ? አዎ ፓስፖርት ካለሽ በቃ ኢቃማ የሚሰሩ ሰዎችን ማናገርና በገንዘብ መስማማት ነው። እያሰሩ ነው እኮ ብዙ አበሾች። አሁን ግን ታማኝ ሰው ማግኘት አለብሽ። ሰው ያስፈልጋል ለሁሉ እኮ ጠይቂያ። እንትኖች መክተቦችን አናግሪያ። አላውቅም ያኔ በምን አውቃቸዋለሁ። አዚዛን ታውቂያታለሽ? እስኪ የምታውቀው ታማኝ መክተብ ካለ ጠይቂያት። ከፊል አግኝተሻል? ግን አትመልስልኝም። በዋትስአፕ ስልኳን ወስጄ አናግሪያት ነበረ አውሪ ብዬ አልመለሰችልኝም። እሺ ቆይ እኔ አንዲት ልጅ አለች እዛ አንዲት ዘመዴ ልጠይቅልሽ። እሺ ስምሽ ማን ነው ውዴ? የኔ ብርቅነሽ። እሺ እንትንሽን ስልክሽን ላኪልኝና እልክላትና ቼክ አርጋ ለመስል ይከለታል። አንድ ቀን እኮ ላኪላት ብለሽ መስዬ የብርቅነሽን ስልክ ላኪልኝ ትሞክርልሻለች። እሺ
ኦኬ ብላለች መስዬ። በቃ ቁጥርሽን ስትልክልኝ መስዬ አሁን ሳውዲ ኢቃማ ማሰራት የምትፈልገዋ ብለሽ ጻፊበት። ብርቅነሽ ሳውዲ ኢቃማ ማሰራት የምትፈልገዋ ብለሽ ጻፊበትና ትጠይቅልሻለች። እሺ የሚቻል ከሆነ መንገዱን ትመራሻለች። ባሏ መክተብ አለው ታግዝሻለች። ማይቻል ከሆነም ትነግርሻለች። አይታለሽ ሲስተም ላይ አገናኝሻለሁ። ቁጥርሽን ልክላትና እሷ ታወራሻለች። እሺ እሺ ሀው እሺ እናቴ አይዞሽ በርቺ። እሺ እሺ አመሰግናለሁ። እሺ ኢትዮ ጄኔራል ፍላወር ኦፍ ኢትዮጵያ እንዴት ነሽ? እንኳን ደህና መጣሽ። ሚዩት ነሽ። ሚዩትሽ አልበራም። ማይክሽ በርቷል። ሚዩት ነው አይሰማም። እንዴት ናችሁ? አቡዬ ሰላም ናችሁ ወይ? አለን ሰላም ነው እግዚአብሔር ይመስገን። አለን ፍላወር ኦፍ ኢትዮጵያ ጋይስ ለፋሲካ ዋዜማ ትልቅ እድል ይዛልን መታለች። እሱ ምንድነው? ግማሽ ሚሊዮን ብር ነው ጋይስ። ከፍላወር ኦፍ ኢትዮጵያ ምንም አይነት ነገር በ100 ድርሃም ስትገዙ የምትገዙት ነገር 100 ድርሃም ሲሞላ፣ ለምሳሌ ቅባት፣ የባልትና ውጤት የሆነ ነገር ገዝታችሁ 100 ድርሃም ሲሆን አንድ ኩፖን ይሰጣችኋል። ኩፖኑ አጠገብሻለ እንዲያሳያቸው እኔም ለጥፌ ቪዲዮ ሰርቼላችኋለሁ ጋይስ። ይኸው የአንድ ኩፖን ባለቤት ትሆናላችሁ። ይሄንን ኩፖን ይዛችሁ የፋሲካ ዋዜ ማለት እኔ ቤት እጣው እስኪወጣ መጠበቅ ብቻ ነው። የግማሽ ሚሊዮን ብር ተሸላሚ የሚሆነው ማን ነው? እድላችሁን ሞክሩ። ምንም ነገር አቡዳቢን ያለችው የትም ቦታ ዲሊቨሪ 25 ድርሃም ነው። ዲሊቨሪ 25 ድርሃም በኢቲኤስ ዲሊቨሪ ነው የምንልከው። ማንኛውም ባልትና ኮስሞቲክስ፣ ሽፎኖች፣ ያበሻ ልብሶች፣ ሹሩባ ዊጎች፣ ሂማን ሄሮች ሁሉ ነገር አለ። ምንም ነገር ብትገዙ የፀጉር ቅባቶች ይሁን የፊት ክሬሞች ይሁን የባልትና ውጤቶች ይሁን የሀበሻ ልብሶች፣ ሽፎኖች የፈለጋችሁትን ገዝታችሁ 100 ድርሃም ሲሞላ አንድ ኩፖን ይሰጣችኋል። ያቺን ኩፖን ይዛችሁ የፋሲካ ዋዜ ማለት እኔ ቤት እጣ ይወጣል። ማን የግማሽ ሚሊዮን ብር እድለኛ እንደሚሆን እናያለን። ስለዚህ እድላችሁን እንድትሞክሩ ሁላችሁም ተጋብዛችኋል። ሁሉም ቦታ ኢማራት ዲሊቨሪ 25 ድርሃም ብቻ፣ በአጠቃላይ የምታወጡት 125 ድርሃም ብቻ ነው። ኩፖን አላችሁ። ሳኡዲ እያሉ ነው። ሌላ ሀገር አትልክ ያለሽ? ሳኡዲ አንልክም አቡዬ፣ አክሰሱን ካገኘን እንሞክራለን። ሌላ ሀገራት የትም አትልኪም? ኢማራትና ኢማራት ብቻ ነው እድሉ? ኦኬ። ሌላ ሀገራት መላክ አልጀመረችም እና ቼክ አድርጋ ሌላ ሀገር መላክ የሚቻልበት እድል ካለ ትልክላችኋለች። እስከዛ ግን ኢማራቶች ይሄ እድል እንዳያመልጣችሁ ተጠቀሙበት። ታውቃላችሁ እኔ ቤት ውሸት የሚባል ነገር በፍጹም መጥቶ አያውቅም። ያ ፐርፊውም በ100 ድርሃም ሽቶ ገዝታችሁ አይታችኋል። ሱሱ የ1 ሚሊዮን ብር ተሸላሚ ስትሆን፣ ስለዚህ እዚህ ጋም ከፍላወር ኦፍ ኢትዮጵያ ሱቅ አድራሻዋ አቡዳቢ ነው። አድራሻዋን ትነግራቸዋለች። በአካል መሄድ የፈለገ በአካል ሄዶ ይግዛ። በቲክቶክ ላይቫ ገስት ገብቶ መግዛት የፈለገ ቲክቶክ ላይቫ ገስት ገብቶ ይግዛ። በዋትሳፕ ማዘዝ የፈለገ ባዮዋ ላይ ዋትሳፕ ቁጥሩ አለ አደል? ራሄል አለ አደል? አለ ባዮ ላይ አለ። አዎ ዋትሳፕ ቁጥሯ ባዮዋ ላይ አለ። በዋትሳፕ የሚዘዝ የፈለጋችሁትን ነገር ገዝታችሁ 100 ድርሃም ሲሞላ ኩፖን ባለቤት ትሆናላችሁ። ያ ደግሞ እኔ ቤት የፋሲካ ዋዜ ማለት ነው ጣው የሚወጣው። እሺ አድራሻሽን ንገሪያቸው ፕሊስ። አቡዳቢ ሱቅሽ የቱ ጋር እንደሆነ? ኔቪጌት አቡዳቢ ኔቪጌት ነው። ያ ኔቪጌት ምኑ ጋር ምን አጠገቡ እንዳለም ንገሪያቸው። ሸገር ሬስቶራንት ጀርባ ኔቪጌት አቡዳቢ ኔቪጌት ሸገር ሬስቶራንት የምታውቁት ከሆነ ሸገር ሬስቶራንት ጀርባ ፍላወር ኦፍ ኢትዮጵያ ታገኙታላችሁ። የሱቁ ስም ፍላወር ኦፍ ኢትዮጵያ ነው። የኢትዮጵያ አበባ ማለት ነው። እና እድላችሁ ሞክሩ ጋይስ። ስልክ ለጥፊ። ስልክ ቁጥርሽ ባዮች ላይ አለ።
ፖስት ፕሮፋይሏ ላይ አለ። ቆይ እስኪ እኔም ልየው። አው ጋይስ አለ 05 57 80 75 12 ግን በኋላ ላይ ማለት ነው ኤዲት አድርገሽ 971 አስገቢበት ፕላስ 971 ቀጥታ ሲነኩት ወደ ዋትስአፕ እንዲወስዳቸው። እሺ እንደዛ ካደረግሽው ቀጥታ ሲነኩት ወደ ዋትስአፕ ይዟቸው ይሄዳል። ፕሮፋይልሽን ሲነኩት ኢንኬስ ካቃተሽ ንገሪኝና ስክሪን ሪከርድ አድርጌ ዋትስአፕ ላይ እልክልሻለሁ እንዴት እንደምታደርጊ። እሺ ቀጥታ ፕሮፋይልሽን ሲነኩት ወደ ዋትስአፕሽ እንዲወስዳቸው ማለት ነው። ኦኬ እሺ፣ እናመሰግናለን ይሄን እድል ይዘሽልን ስለመጣሽ። እኔም አመሰግናለሁ። መልካም እድል ውዶቼ ለሁላችሁም። ግማሽ ሚሊዮን ብር የአንድ ሰው ህይወት ይቀይራል። ቀልድ እንዳይመስላችሁ። አንድ ሰው 100 ድርሃም አውጥቶ እቃ ገዝቶ እቃውን ተጠቅሞ የፀጉር ቅባት ከሆነ ፀጉሩን ተቀብቶ ሂውማን ሄሮች አሏት፣ ዊጎች፣ የስፌት ዊጎች አሏት፣ የቁጥጥር መሰሪያ ዊጎች አሏት፣ ሽፎኖች፣ አበሻ ቀሚሶች አሏት። 100 ድርሃም ብቻ አውጥታችሁ የግማሽ ሚሊዮን ብር ኩፖን እጃችሁ ላይ ይዛችሁ የፋሲካ ዋዜማን ትጠብቃላችሁ። እኔ ቤት የፋሲካ ዋዜ ማለት እጣው ይወጣል። የፋሲካ የዕለት ዕለት ደግሞ መኪና እጣ ይወጣላችኋል ከሪም ጎልድ። እጣ በእጣ እድል በእድል ሆናችኋል ውዶቼ። መልካም እድል ለሁላችሁ። እናመሰግናለን። እሺ ቤተሰቦች እንኳን ደህና መጣችሁ በለው። ቤተሰቦች በየቀኑ ያሸበረቀ ቀሚሳቸውን አድርገው እየመጡ ሲያምሩ ቀሚሶችሽ። ትናንትና የሚያረግሽው ቀሚስ እስካሁን አይኔ ላይ ነው። እሺ አቡዬ እናመሰግናለን። እንኳን ደህና ቆያችሁን። እኛ ቤተሰብ አበሻ እንባላለን። የምንገኘው እዚህ በኳታር ሜዘር ነው። የተለያዩ የባህል አልባሳት፣ የባልትና ውጤቶች፣ የሸክላ ውጤቶች እንዲሁም ሰው የት ትልካላችሁ ሲባል ሁሉም ቦታ ካለ እንትንስ ይባላል። እንጉድ ነሽ አንቺ። እሺ ምህረት ገብተሻል። ኧረ እባክሽ አቡ 2 ደቂቃ ብቻ። ምን ፈልጊ ጻፊ። ምን ፈልገሽ ነው? በአማርኛ 2 ደቂቃ እያልሽ ያለሽው ምን ፈልገሽ ነው? አስተማሪ ታሪክ ከሆነ አስተማሪ ታሪክ ብለሽ ጻፊ። ሀቡ ሰላም ነው? ሰላም ውዴ፣ እንዴት ነሽ? አለሁ እግዚአብሔር ይመስገን። እንዴት ናችሁ? አለን። እሺ ማሪ አስተማሪ ታሪኩን ጀምሪልን። አንቡ ፕሊዝ ገንዘብ። እሺ በመጀመሪያ ገንዘብ እርዳታ አይደለም እባክሽ፣ ከኮንትራት ከኳትር ነው። 2 ሳይ እንኳን ተጠረክሽ ተደብሪ ነበር። ከኳታር ነው። ከ2 ልጆች ጋር ጎዳና ልትወጣ ነው። እባክሽ ድረሽላት ማሪ። እርዳታ የለም ካታር ላይ ጎዳና መውጣት የሚባል ነገር የለም። ካታር እናትዬ የተባረከች ሀገር ናት። ሕክምና ነፃ የሆነባት ሀገር። የታመመ ሰው በነፃ የካታር መንግስት ያስተምረዋል። እሺ የታመመ ሰው በነፃ የካታር መንግስት ያሳክመዋል። እሺ በተረፈ ደግሞ ባሏ ደግሞ ከበደላት ቀጥታ ኤምባሲ፣ ኢትዮጵያ ኤምባሲ ሄዳ ኢትዮጵያን ኮሚኒቲ ያሳርፏታል። ማሳረፊያ። ከዛ በህግ ትከሳለች። እሺ እኛ ኤምባሲ ለሆነ ጉዳይ በሄድን ቁጥር 150 ሪያል የሚያስከፍሉን የኮሚኒቲ ካርድ ብለው እንደዚህ የተቸገሩ ሰዎች ማረፊያ ሊያርፉበት፣ ዳይፐር ለልጆቻቸው ሊገዛበት፣ ምግብ ለነሱ ሊገዛበት ነው። ኮሚኒቲ ካርድ አውጡ እየተባለን 150 ሪያል እየከፈልን ኮሚኒቲ ካርድ የምናወጣው። እሺ ውዴ አስገብኝ። ኪያ ኢንቫይት ተደርገሻል እኮ ኔትወርክሽ ነው መሰለኝ። ወይ ወጥተሽ ግቢ ኪያ። ውጪና ከቲክቶክ ተመልሰሽ ነይና ጻፊ። ባሏ ታስሮባት ነው ኤምባሲ ትሂድ ልጆቿን ይዛ ውዴ። ባሏ ታስሮባት ከሆነ ኤምባሲ ትሂድና 2ቱን ልጆች ይዛ ኢትዮጵያን ኮሚኒቲ ቤት ሰጥተው ከነ ልጆቿ ወደ ሀገሯ መሄድ ከሆነ የምትፈልገው ትኬቷን ችለው ይሸኟታል። እያንዳንዱ ካታር ላይ የሚኖር ኢትዮጵያዊ 150 ሪያል ኢትዮጵያን ኮሚኒቲ ካርድ ተብለን የምናወጣው ያ 150 ሪያል ከእያንዳንዳችን ተለቅሞ እንደዚህ ኢትዮጵያዊ ሲቸገር የሚበላበት የሚጠጣበት የሚችልበት ነው። እንደገና ደግሞ እዚህ ሀገር ላይ የተለያዩ ቻሪቲዎች አሉ።
እነዚህ ሶማሌዎች፣ ሱዳኒዎች፣ ግብጾች እየሄዱ ተመዝግበው የተለያየ ነገር የሚረዱበት ሀበሻ ነው። ይህንን የማያውቀው የማታውቁ ከሆነ ልንገራችሁ። እዚህ ካታር ያላችሁ ሀበሾች እርዳታ የምትፈልጉ ከሆነ የተለያየ ቻሪቲ አለ። ሄዳችሁ ተመዝገቡ። አቅማችሁ ታይቶ እንትን ከሌላችሁ ደሞዛችሁ አቅማችሁ ታይቶ ትረዳላችሁ። ሩዝ፣ ዘይት፣ ስኳር፣ ወተት፣ የተለያየ ነገር የቤት ኪራያችሁንም ይከፍሉላችኋል አቅማችሁ ታይቶ። ተመዝገቡ። የተለያየ ቻሪቲዎች፣ እርዳታ ድርጅቶች። እሺ ኪያ ሰላም። ኪያ ገብተሻል? ኪያ ስሟን አታውቀውም? ኪያ ሚውቱ አልበራም ብሎሽ ነው? ቴንክ ዩ ኢንተርናሽናል። ሚውቱ አልበራም ብሎሽ ነው? ለእኔ ብቻ ነው የሚሰማኝ፣ ለተመልካች አይሰማም። ሚውት ኖ ኖ ኖ ኖ፣ ድጋሚ ሚውት አርጊና አብሪው። ድጋሚ ሚውት አርገሽ አብሪው። ለእኔ ብቻ ነው የምትሰሚው፣ ለተመልካች አትሰሚም። ድጋሚ ሚውት አርገሽ አብሪው። አዎ አሁን ይሰማል። በዚህ ኔትወርክ እንዴት ነው ታሪኩ የምንሰማሽ ማሬ? እንዴት ነው? እኔ ነኝ የተቋረጥኩት? ኖ ለኔማ እየተሰማችኝ ነበረ። ለሚውት እያሳየ ስታወራ ለኔ ከተሰማኝ ለእናንተ እንደማይሰማ ቃል። እሺ አሁንስ ይሰማል? አሁን ጭፈራ ቤት ውስጥ ሆነሽ ታሪክ እንዴት ልንሰማ ነው ማሬ? አሁን ይሰማ። እንዴት ነሽ አቡዬ? ደህና ነሽ? ደህና ነኝ ማሬ። ወይኔ አቡዬ የኔ ዛሬ ወሳኝ ነው። ማሳይሽ ነገር ሁሉ አለኝ። ለምሃብ ይኸውልሽ፣ ይሰማሻል አሁን? አዎ ይሰማል። ጭፈራ ቤት ሳይሆን ይሄ የኔ የህይወቴ ታሪክ ስለሆነ ነው። እሺ ታሪኩ ከምን እንደምጀምር አሁን ይሰማል? አዎ ይሰማል። ምን እንደሆነ ታውቂያለሽ አቡዬ? እሺ የሚሰማሽ ከሆነ ልንገርሽ፣ የኔ የህይወቴን ታሪክ ልንገርሽ። ዛሬ ላይ እየተፈጠረብኝ ያለውም ነገር አሁን የምትሰሚውም ነገር ከዚህ ህይወቴ ጋር ተገናኝነት ስላለው ነውና የኔ ታሪክ ይኸውልሽ፣ የልጄ አሁን ላይ የልጄ አባት ነው። ዛሬ ላይ በተለይ ለኔ የልጄ አባት ነው። ድሮ ግን የኔ ባል ነበር ብዬ ነበር አብሬ የምኖረውና ኦልሞስት እኔ እና እሱ ከ14 ዓመት በላይ ነው የምንተዋወቀው እና በኦልሞስት በአንድ ቀን በፍቅረኛሞች ሆነንልሽና በአንድ ቀን ልጄ ተረገዘች። ልጅ አረገዝኩኝ ማለት ነው። እኔ በአንድ ቀን ስተት ተረገዘች ማለት ለልጄ ስተት አይደለችም፣ ግን በዛ ባደረግነው ነገር እኔ አረገዝኩኝና አርግዤ እንዳረገዝኩ ነገርኩት። ባጭሩ ልንገርሽ ብዬ ነው፣ ኔትወርኬም እየተቋረጠ ስለሆነ ነው እና ኢሞሽናልም ስለሆንኩ ማለት ነው። ከዛ አርግዣለሁ ምናምን ስለው አስወርጀው አለኝ። አይ እኔ ነፍስ አልገልም፣ ኦልሬዲ እግዚአብሔር ሊሰጥቶኛል፣ እኔ ነፍስ አልገልም፣ አላስወርድም፣ እወልደዋለሁ አልኩኝ። እምቢ አለ። በቃ ካላስወር ሽማግሌ ማትላከብኝ እምቢ አልኩኝ። ከዛ በትንሽ ቆየና ልጁ እንደውም የኔ አይደለም ብሎ ማስወራት ጀመረ ማለት ነው። ለሁሉም ሰው ልጁ የኔ አይደለም ከሌላ ሰው ያረገዘችው አለ። ችግር የለውም አልኩ፣ እሱም ይለፋል። መጨረሻ ሶስተኛ ላይ እኔ እኮ መውለድ አልችልም መሀን ነኝ፣ ዝም ብላ ነው እሷ ልጁ የኔ ነው ያለችው አለኝ። ከዛ የመጨረሻ ሽማግሌ ሲመጡ አንድ ነገር ነገርኳቸው። እኔ አልኳቸው 9 ወር እሸከማለሁ በሆዴ፣ እሱ ግን እድሜ ልኩን ልጅቱ ትወለዳለች፣ ከዛ በኋላ እሱ ሸከማል በጭንቅላቱ ብዬ ተውኩት። ከዛ በዛ መሃል ላይ እኔ ቤተሰብ ጋር ነበር የምኖረው። ከቤተሰብ ጋር ወጥቼ የራሴን ህይወት መኖር ጀመርኩ ማለት ነው። ሀቡ የራሴን ህይወት ቤት ተከራይቼ ምናምን ወጣ። በቃ ቤተሰብ ላለማሰደብ የራሴን ህይወት ተከራይቼ ብር ስለነበረኝ ወጥቼ ቤቴን ተከራይቼ በሰላም መኖር ጀመርኩ። እሱን እረሳሁትኝ። ከዛ ልክ የ7ኛ ወሬ ላይ ሽማግሌ ሰብስቦ መጥቶ እግሬ ላይ ወደቀ። በቃ አብረን እንኖር፣ በቃ ትክክል ነሽ አንቺ ልጁ ሜኔ ነው ብሎ አምኖ
በቃ ሽማግሌ መጥቶ በቃ ተይ እሺ ተብዬ ተለምኜ እሺ አልኩኝ። ከ7 ወር በኋላ በዛ መሀል ያደረገኝን ሀቡ ማውራት አልፈልግም። ለልጆቼ ነገ ልጅ ሚዲያ ስለማይልቅ ነገሮችን ለልጄ ማስቀመጥ አልፈልግም። ባጭሩ ነው የምነግርሽና አለፈ ያ ሁሉ። እሺ ብለን መኖር ጀመርን። እስከ ተወለድኩበት እስከ 2 ወር 3 ወር ድረስ ልጄን ከልኳት ተንከባክቦኛል። ያን ሁሉ ያደረገኝን ነገር እስከረሳ ድረስ ማለት ነው። ከዛ በኋላ እሱ በጣም ነው የሚቀናው ሀቡዬ። እኔ አስተማሪ ነበርኩኝ፣ ኤጀንት ነበርኩ። ያን ሁሉ ስራ አስተቶኝ ልጄን ወይ ትዳርሽን ወይ ስራሽን ምረጭ አለኝ። ልጄ በሰራተኛ አታድግም ማለት ነው። ከዛ እሺ ብዬ ስራዬንም ሁሉንም ነገር ግፍ አድርጌ ልጄ ማሳደግ ጀመርኩ። እኔ ደግሞ በወንድ እጅ አልለመድኩም ሀቡ። በራሴ ሰርቼ ራሴን እንትን ብዬ በራሴ ማስተዳድር ሰው ነኝ። ይሰማል ሀቡዬ? አዎ ይሰማል። በደንብ እየሰማንሽ ነው። አዎ እየሰማንሽ ነው። እሺ ከዛ በራሴ የምኖር ሰው ነኝ። እሺ ፍቅሬ እና እኔ አባቴ ሲያሳድገኝ ሴት ልጅ የወንድ ልጅ ጠባቂ አይደለችም ብሎ ነው ያሳደገኝ። እና በራሴ ነው የምኖረው፣ ሁሉ ነገር በራሴ ነው የማደርገው። ከሱ ጋር ኑሬ እኔ ራሴን ቤት ኪራይ ነው የምከፍለው፣ እሱ ሆቴል ነገር አለው። ዛሬ አሁን ጫጫታው የምትሰሚው ሆቴል ነገር አለው፣ ጃምቦ ሃውስ ነገር ነው። ከዛ የራሴ ነው የምኖረው፣ በራሴ ነገር ሁሉ ነገር ማድረገው። ከዛ መጨረሻ ስራ ሳቆም እንደፈለገው መሆን ጀመረ። በሰው ማላ አቢዩዝ ያደርገኛል፣ መጠጥ ቤት ውስጥ ከዛ ይሰድበኛል፣ በሰው ማላ ያዋርደኛል፣ ይመታኛል። ከዛ ጌታዬ ለልጄ ብዬ ቻል ማድረግ ጀመርኩ፣ መቻል ጀመርኩ። የመጨረሻ የሆነ ቀን የሆነ ባህል አክብረን ማለት ነው፣ ሰው በተሰበሰበት አክብረን ጠራኛ። በቦክስ መጥቶ ደም ሆንኩ። በቃ የዛን ቀን አበርኩ እኔ። በቃኝ፣ ከዚህ በኋላ ህይወት ከዚህ በላይ አልችልም፣ ይበቃኛል። በቃ እናንተ በሰላም እንለያይ፣ ይሄ ሁሉ ነገር ማሳለፍ አልፈልግም፣ ይሄ ፕሮግራሙ ይለፍና በሰላም እንለያይ አልኩኝ። ከዛ እኔ እኮ ለዛ አይደለም ምናምን በቃ የሚያወራው ነገር ታዩ በቃ ደስ አይልም፣ አቢዩዝ ነው በቃ። አሁን ላይ እንዴት አድርጌ እንደምነግርሽ አለም። ጽዮን የምትባለው ልጅ የምታወራው ታሪክ የኔ ህይወት ምኖርበት ነው ስቲል ናው ማለት ነው። ከዛ ምን ተፈጠረ መሰለሽ፣ የሆቴሉን መክፈል አቃተው። እኔ ብር ከሱ ወስጄ አላውቅም። የሆቴሉን መክፈል ሲያቅተው ሊዘጋ ሲሆን አንቺ ስራ ቁመሻል፣ ስለዚህ ይሄ ሆቴል ሊዘጋ ነው፣ ምን እናርግ አለኝ። ከዛ እሺ የምናረገው ነገር በቃ ቤቱን ልልቀቅና አሳይሻለሁ አሁን በቪዲዮ ማለት ነው ምን አይነት ህይወት እንደምኖር። ቤቱን ልልቀቅና እዛም እዚህም ከምንከፍል እኔ አሁን ያለኝ ያስቀመጥኩት ብር አለ 70 ሺህ ብር ሰጥህና እዛ 2 ወር ክፈል ብዬ ለሆቴሉ ብድግ አድርጌ ብር ሰጠሁና እቃዬን በሙሉ አምጥቼ በሆቴሉ ኪችን የነበረውን ዘግተን ምኝታ ቤት አድርገን እኔ ማለት ሰርተን እንቀየራለን። እኔ ህልም ማለት ነው። ዘግተን እዛ መኖር ጀመርን ማለት ነው። ባሰበት ሀቡ እዛው ሆቴሉም እዛው ነው፣ የምናድረውም እዛው ነው። ልጄ ከ6 ወር በኋላ እዛ ነው ያደገችው። ሆቴል ውስጥ ነው። ይቅማል፣ ይጨሳል፣ ይጠጣል። ያ ሁሉ ነገር ልጄን ያስጨንቀኛል። ህሊናዬን እኔ መስራት አልችልም። እኔ ወንድ ቁሜ ካወራው ያብዳል፣ ይሳደባል፣ በሰው መሀል ያመነጫጭቅ ብዙ ነገር ማለት ነው። አውዬ በጣም ብዙ አቢዩዞች ደረሱብኝ። በቃ አልቻልኩም። መጨረሻ ላይ ቁጭ አደረኩና ማለት ነው ጠርቼው በቃ ከዚህ በላይ አልችልም፣ ክብሬንም ያለኝንም ቤተሰቤንም ትቼ አንተ መርጬ መጥቻለሁ፣ በሰላም እንለያይ አልኩት ማለት ነው። ከዛ እሺ በቃ አንዴ ቤቱን እስከማስመር ድረስ ጠብቂኝና ከዛ በኋላ እንለያያለን አለ። ሀቡ ታምኛለሽ? እዛው ሆቴል ውስጥ እየኖርኩ አብሬው የመጥሪያ ካርድ ራሱን ስም ብቻ አክባሪ ራሱን ስም አድርጎ ሆቴሉን ይኸው ከዛሬ ጀምሮ እያስመረቀ ነው። የኔ ስም የለም፣ እሱ ብቻ ነው ተከቦ ያለው። እኔ ማለት ለምንድን ነው ማይሰማኝ ብዬ ሀቡዬ ጨነቃለሁ። ጤነኛ አይደለሁም። ምንኝ ነው? ካርዱን አሳይሻለሁ። ሆቴሉም እየተመረቀ ነው አሁን። እኔ ያለሁበት ሲቹዌሽን አሳይሻለሁ። እሱ እዛ እያስመረቀ ነው። ጓደኞቹ አቢዩዝ ያደርጉኛል፣ እሱ ያደርገኛል። ለልጄ ብዬ እኔ ሁሉ ዋጋ ብከፍለው ለልጄ ለአንዷ ልጄ ያላባት እንዳላሳድጋት ነው፣ ነገ የኔን ህይወት እንዳልደግሞ ብዬ ነው። ይቅርታ እና ጫጫታው ምሳሌው እሱ እያስመረቀ ነው። ቤተሰቦች ምን ልበላቸው? ቅድም ወንድሜ መጥቶ አይደለን አለኝ። የኔ ስም ስለሌላቸው ምን ብዬ ልስጣቸው? ምን ብዬ እዚህ ንገሪኝ፣ ምን ልበል? ምን ልበል? በሰው ፊት ምን ብዬ ላውራ? ትናንት እሱ ይበልጥብኛል ብዬ ጥዬ ሄድኩት ሰው ዛሬ ላይ እንዲያደርገኝ ምን ልበል? ምን ብዬ ላውራው? ምን የድሮ ሰራተኛዋ ያቺ ጎበዟ ያቺኛዋ ኪያ ብትኖር ኖሮ
እንዴ ነገር ውስጥ አልገባም ነበር። ይሄው እኔ ከፈለግሽ አሁን ቪዲዮን ከፍቼ ኦንላይን ላሳይሻለሁ። እየተመረቀና እኔ የምኖርበትን ቤት አሳይሻለሁ። እና ማክሰኞ በቃ ከሰኞ በኋላ ምን ማድረግ እንዳለብኝ ግራ ገብቶኝ ራሴን እየጠየቅኩ ነው። ምን ብዬ ራሴን ለምንድን ነው የማይሰማኝ እላለሁ፣ ወይስ ጤነኛ አይደለሁም እላለሁ። ከ5 ቀን በፊት የለቀኩትን ቪዲዮ ይዋው ወረቀቱ ሲመጣ የተሰማኝን ስሜት ያ ሁሉ ዋጋ የከፈልኩለት ሰው እኔ ምን ያክል በድለው እንደዚህ ያደረገኝ ብዬ በጣም ይሰማኛል። በጣም 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 እና ምን ማድረግ እንዳለብኝ እንድታማክሩኝ ነው የምፈልገው። ሌላ ቀን በተረጋጋ ሁኔታ ሁሉ ነገር እነግርሻለሁ። ህጋዊ ጋብቻ የላችሁ? ማሬጅ ሰርተፊኬት አላችሁ? ሰርተፊኬት የለንም። እንደዚህ ነው አብረን መኖር የጀመርነው። ህጋዊ ጋብቻ ከሌላችሁ ታዲያ ምን ታደርጊያለሽ? ልጅሽን የሚያሳድግልሽ ሰው ካለ ቤተሰብ ካለሽ ልጅሽን ለቤተሰብ ሰጥተሽ ለምን ወደ አረብ ሀገር መጥተሽ ሰርተሽ ህይወትሽን አትለውጭም? ከእንደዚህ አይነት ህይወት አዎ ሀቡዬ፣ እኔ ወደ አረብ ሀገር መሄድ አልፈልግም። እኔ ነገ መስራት እችላለሁ፣ ግን አሁን አልተረጋጋሁም። ታውቂያለሽ፣ አእምሮ ያልተረጋጋም። አሁን ከሰው ይቃል ሰራለሁ ማሽን ምናምን የሚያከራይ ሰው ያከራያለሁ ምናምን እንደዚህ እየደበደበሽ ጋደማሽ ልጅሽን እያለ አሁን ምን ሆነ? አይደለም ይኸውልሽ አውዬ፣ እሱ አይደለም የኔ ጉዳይ። እሺ ነገ ሰርቼ እኮ እንደምቀይር አውቃለሁ፣ ግን በዚህ መሀል ልጄ ታሳዝነኛለች። ልጄን አስብና ሰልፊሽ እንዳልሆን እፈራለሁ፣ ራስ ወዳድ እንዳልሆን ማለት ነው። ራሴን ወድጄ ይህን ነገር እንደዚህ እንዳላደርግ ብዬ ይነገራል ይላል ሰው። ሁሉም እንደዛ ተይ አንቺ የተሻልሽ ነሽ ይልሻል መጥቶ። እኔ እኮ ነገ ሰርቼ መቀየር እችላለሁ። ዴፊኔትሊ አውቃለሁ ይሄድን። እኔ አረብ ሀገር መሄድም አይጠበቅብኝም። እዚህ ሰርቼ መቀየር እችላለሁ። ግን አሁን እኔ ምን ማድረግ አለብኝ ነው በቃ